ሁሉም ሰላም ብሎ አፉ ስላወጣ ሁሉም ሰላም ፈላጊ አይደለም አፉና ተግባሩ በደንብ ማስተዋል አለበት ምክንያቱም ያለፈው ህወሓትም ሰላም ይያል ውስጣችን ሌላ ነበር እየተዘጋጀን ነበር ህወሓት ካሁን በኋላ የምታድነው ህዝብ የለም ህወሓት ለራሷ ያልዳነች አሁን የትግራይ ህዝብ ልታድነው አትችልም በጣም ነው ምጫው እውነቴን ከልቤ ነው ምነግር እኔ የምፈልገው ነገር ምንም የለኝም አሁን ተራ ሰው ነኝ ግን ያለፈውን ያጠፋሁት ነገር ግን በመጫው ሁሉንም በመጫው የትግራይ ህዝብ ላድነው ፈልጋለሁ የትግራይ ምሁራን ምን ያርጉ ነው አብዛኛው ይቃወመዋል አብዛኛው የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት ከጦርነት ምን ይገኛል ሻቢያ አንድ ወረዳ ነው የሚሰጠን እንጂ ሻቢያ ለራሱ አገር አቅሞኛና አገር ሊያቆምልን አይችልም ህወሓት እኛ ከሌለንባት ትፍረስ ተባለ ፈረሰች ትግራይም እኛ ከሌለንባት ተከፋፈል ተባለ እየተከፋፈለ ነው በየዞኑ በየአካባቢው የከባቢያውነት ችግር ሰፊ ያለ የትግራይ ህዝብ እንዴት እናድነው ነው አሁን ዋናው አጀንዳችን የትግራይ ህዝብ እንዴት እናድነው እንዴት ያውታልና አስተያየት መጀመሪያ ፌደራል መንግስት ከተገናኘ ወይም ወደዚህ ዞር ካልክ ባንዳና ከሃዲና ተላላኪና ማለት ነው አሁን ደግሞ ከሻቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳና ጠቅላላ ህዝቡ ባንዳ በባንዳ ሆነ ለረጅም ጊዜ ህወሓት ውስጥ ግልጽነት ጥያቄነት አለመኖሩን ለዚህ ያበቃው የሚሉ ሰዎች አሉ አቦይ ስብሃት እኮ ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው እሱ ራሱ እኮ ትርጉም አለው እኔ ብጻይ ሲል በቃ ደነገጥኩኝ ያ የምላስ ወለምታ አይደለም ይሄ ምላስ ወለምታ ምልክት ነው እያሳየ ያለው ማለት ነው ከዛ ጊዜ ጀምሮ እየተጀማመረ ሄደ አሁን ደግሞ ከፋለ ማለት ነው ትግራይ ህዝብ አሁን ወደ ጫፉ ነው እንደገና ወደ ሌላ ከአጀንዳ ውጭ እንዲሄድ እየተደረገ ነው ማለት መቼም ሻቢያ ራሱ አይገባም ታዝሎ ነው የሚገባው የታወቀ ነው የሚያዝለው ማን ነው ራሱ አይገባም በፍጹም ራሱ አይገባም ምክንያቱም የኢትዮጵያ ሁኔታ አይቶታል አይነካትም ኢትዮጵያ ሁኔታ ስላያት ማለት ነው አቅሟን አይተዋታል ምን እንደሆነ የት ላይ እንደደረሰች ደሞ የኢትዮጵያ ህዝብ ያቀዋል መቼም እዛም የምንጣላው ሻቢያ ትንሽ ነካካረገን አንድ እንሆናለን አይቀርም ስለዚህ ይሄንን ያቀዋል ሁሉም የትግራይ የፖለቲካ ብዙ ፓርቲዎች አሉ ወደ 10 ምናምን ፓርቲዎች አሉ በትግራይ ውስጥ ትልቁም ይሁን ትንሹ ቁጭ ብሎ ተመካክሮ እንዴት ነው ማድረግ ያለብን ብሎ እሱን ቴክ ኦቨር ካላደረገው አሁንም ይቀጥላል ምክንያቱም እንዴት የተወሰነ ሰው ሊያሸንፍ ይችላል ነባር የህወሓት ታጋዮችም አሉ ሁሉ ነገር የሚያውቁ አሉ አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው ህዝብ እንደ ህዝብ የሚያጠፋ መሆኑን በደንብ የገባቸው አሉ የግድ ነው ከፌደራል መንግስት የጠበቀ ግንኙነት እንዲኖር ግድ ነው ለምን ብለ ለህዝብ አላማ አለ አይደለ ያ የፕሪቶሪያው ግድ ነው ራሱ ነው ህዝቡ እንትን ማለት ያለበት ራሱ ነው መታገል እንዲታገል ግን ምን ተፈጥርለታል ሜዳውን ክፍት ታረግለታል ማለት ነው ለሰላም በየነ የመጣው በቃ የትግራይ ህዝብ ይበቃዋል ስለዚህ በዛ በኩልም አለሁ የሚለው የለም ስለዚህ ፌደራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲህ